እና ምን ይሁኑ እኛ እንድክላች ማነው የሚረዳቸው? ፋጡማ ልክ ነሽ፣ ሊሆን ይችላል። ልክ ነሽ አንቺ። ቀና ነገር ያግኝሽ እግዚአብሔርን። ቀናውን አስቢ እንደዚህ። እግዚአብሔር ይባርክሽ። አይ እዚህ ጋር ፋጡማ የምትባለው ልጅ አይሽ የጻፈችው የትላንቱ እንደሚመስለኝ የትናንቱ የእናቱ ነው። ትናንት እንደዛ ያደረገው ምን ይላሉ? የነገው ምናልባት ላይም ያው መልካም ስለሆነ እግዚአብሔር መልካም ያስብልሽ ላንቺም ጌታ። ይኸውልሽ እኛ አሁን ጥሩ የምናስብ ሰዎች እውነቴን ልባችን ጥሩ የሆነ ሰዎች ወደ ጥሩ ነገር ነው እንጂ የሌሎችን ክፋት አንመንዝር፣ አናውራ፣ አናስብ ነው የምለው። ይቅርታ ለምን መሰለሽ መናገር ፈልጌ አይደለም፣ መናገርም የለብኝም ግን እነሱ ከሰው አስተያየት ጋር እየሄዱ ሲሰሩ ጊዜ ነው እኔ አሁን ወደዛ ማየው እሱን ማየው። ምክንያቱም የእነሱን ሀሳብ እያዙ መልስ ነው እልህ ነው የተገባቡት አይደል? ለምንድን ነው እኛ የሰው ህይወት ይሄን ያህል ዲፕሊ የሚያስጨንቀኝ? የሚያስጨንቀንና ይሄኛው በዚህ ቢሆን እንደዚህ መሆን አለበት፣ እንደዚህ አዘጋጅቶ ነው እንደዚህ። ይሄን ነገር አሁን እሷ አራዳ እኮ ነች። ይሄን ነገር አታውቅም እንዴ? የሆነ ነገር ቢዘጋጅ ምንም እሷ እንደዚህ ስላረጉ ቆይ አንዴ ልጸሲልሽ። እሷ እኮ አርቆ ሀሳቢ እኮ ነች፣ አርቆ ሀሳቢ ነች። በጣም እኮ ይሄ የምትቸኩል ልጅ አይደለች። ስታዳምጥ ራሱ በጥሞና አስተዋይ ብልህ እኮ ነች። ፈልፍላ ነገሮችን ማውጣት የምትችል ነች። እንደው ስትናደድ ነው እንጂ ቱጉ ስትል የምናያት እሷ በጣም ካልሆናት ይሄ ልጅ እኮ እኔም አንቺም ማንም ሰው እኮ አስቀራትም። እሷ እንዴ አይደል እንዴ? እኔ አሁን ቆይልሽ መሳዬ፣ እኔ አሁን ጓደኛ ነበርን ከመጋባታችን በፊት ሁላችንም መቼስ ከማግባታችን ጓደኛ የማይሆንሽ ከሆነ የወደፊት ባልሽ የማይሆንሽ ከሆነ አብረሽው እየሄድሽ የምታያቸው ነገሮች ካላማረሽ በግዴታ እየወደድሽውን ብትሆኚ የራስሽን ህይወት ማበላሸት ስለሌለብሽ ህይወትሽን የዘላለም ለቅሶ ወይም ለዘላለም ደስታተሽ መኖር ስለማትፈልጊ በጊዜ ህይወትሽን ማስተካከል ነው። እንደዚህ የሚያደርጉ ሴቶች አሉ። እንደዚህ ነበር ጓደኛዬ ሳይ ሁኔታው አልተመቸኝም፣ በቃ ጤና ይስጥልኝ። ያው ህመም አለው እኮ አመም እኮ አይደለም አሁን አትችልም እንዴት ምናምን። እሷ ግን ስለተመቻት ይኸው አብራለች እኮ። ለምንድን ነው እኛ እንኑርላት? ምንድነው የተለያየ ምክንያቶች እየፈለግን የተለያየ ጥቃቅኗን እንዲያረገው በዚህ ነው። ገኒ አንድ ያልተረዳሽው ነገር አለ ገኒዬ፣ አንድ ያልተረዳሽው እዚህ ጋር ማይወዷቸው ሰዎች ሊለያዩ የሚፈልጉ ሰዎች ናቸው ይሄን የሚያደርጉ። እንደኔና እንደ አንቺ ፖዚቲቭ የሚያስቡ አይደለም። ወጣሁ እኮ ናንዬ እነሱን ታይ ወጣው በቃ። ግን እኔ ለማለት የፈለኩት የአንቺን ህይወት ናኒ ትዳር ስትይዢ የብዙ ሰዎችን እንደ የህብረተሰቡን የፓርላማ እንትን ጠይቀሽ ነው እንዴ አንቺ ትዳር ያለው? የፓርላማ ውይይት ቤተሰቦችሽን አወያይተሽ እህቶችሽን እኔ መጀመሪያ እኔና እሱ ነን የተገናኘው ነው ገባሽ? ከዛ በኋላ ከጓደኞቼ ጋር ማክራለሁ። እንደ እህትማት ገመድ ካለች ተማል እንደዛ ነው መሆን ያለበት አይደል እንዴ? ፓርላማ ውይይት አትፈልግ። እንዴት አመሻችሁ? በእናታችሁ እንዴት አመሻችሁ? እንዴት አመሻችሁ? እንዴት ናችሁ? ገንዬ ጠፍተሻል። እንዴት ነሽ? ስላልተመቸኝ ነው። ደህና ነኝ ሳሚልኝ። እንዴት ነሽ? የእኔ እናት ሰላም ነሽ? እንዴት ነው አለው እግዚአብሔር። እስቲ በእናታችሁ እንደው አፈር ስበላላችሁ። ናንዬ ናንዬ በእናትሽ አሁን ሁሉንም ነገር ቪዲዮን አየው ጠገብኩ። አሁን በቃ ቅንጭላቴ ውስጥ እየበጣጥ አትሳቁ። ስለ መድኃኒዓለም ብላችሁ አትሳቁ። እንደው በምን ቆይ በእናታችሁ ዝም አንዴ ብቻ ዝም በሉና ከዛ በኋላ እወጣለሁ። ናንዬ እሺ ቆይ ናንዬ ነገ በቤተሰብ ፊት ፈልግሻለሁ ያለው ምን ይሆናል? እስቲ እቺን ብቻ ንገሪኝ። ወይ ቀለበት ወይ ቤት ይሆናል። ሌላ ደግሞ ለሷ ሰርፕራይዝ አለኝ ብሏል። ናንዬ እድሜ ይስጥሽ እባክሽ። እኔ ቅንጭላቴ በጣም ቅንጭላቴ ተበጥብጧል ብታይ። በዚህ ጋር ሄዳለሁ ሁለቱ ጥሩ ነገር እኮ ነው ያለው። ሁሉንም እንመን፣ ግን ጥሩ ነገር ነው ያለው። በቃ መልካም ነገር በጭንቅላት አይ ነው መልካም ነገር ነው። ሌላ ምንም ሊሆን አይችልም። መልካም ነገር እናስብ። አይዞሽ፣ አትጨናነቂ እናቴ፣ አይዞሽ። እሺ በቃ እሺ። እና ጭንቀት ለኛ ይወገድ። የለም ግን እቤት ይሆናል ኢንሻአላህ። ምናሽ ትጂ ቀለበት በውስጥ ቀን የለም፣ ምናልባት ቤት ይሆናል።
ሐሙስ እኮ ጾም የለም። ሐሙስ ምንም ችግር የለውም። ጾም የለውም። ሐሙስ ቀን ይደረጋል። እንዴት ሆናችሁ? ይደረጋል። ሐሙስ ችግር፣ ዓርብ ነው መጥፎ። እኔም ሐሙስ ቀን ነው ቀለበት ችግር። እኔ ሐሙስ የተባረከ ቀን ነው። ሐሙስ ቀን ነው መድኃኒዓለምን ሐሙስ ማክሰኞ ይሆናል ቀለበት፣ ችግር የለውም። ሐሙስ ቅዳሜ ችግር የለውም። ዓርብ ነው መጥፎ እንጂ ዓርብና ሮብ አይሆንም። አስታወሰኝ እንደው ሐሙስ ቀን ቤተሰቦች ሁሉ ለምን አንተናችሁ ብለው ሐሙስ ቀን ነው ቀለበት ያደረጉት። እሱ እኮ ለእኛ እኮ ነው ስራ ሰጥቶ ሄደው ተናግሮ እኮ ሄደው ምንም ምሽት ሲያደርግ እሷን ምኛለች እንዴ። ታዲያ ምን እናውራ? በምን ዲስከስ እናድርግ? ሲጀመር እኮ እነሱ ይታወቃሉ። እነሱ እዚህ እኛንን እንጂ በጣም ተመስገን ነው። አምላኬን አመሰገንኩት። እኔ ምን እንደሆነ ነገራችሁ እንደምለፈልፈው አይደለም። ያወራች ነው። ቆይ ፍቅርዬ ድምጿንም አልሰማኝም። ለዚህ ሁሉ አንጀት የሚያሳርር ነገር ይሰጥልንና ለጥ እንላለን። እኛም ኧረ በቃ የነገው ቀን ወስኜ እኔ ወደ ጸበል ነው እናቴ የምገባው። እኔ ምን ገረመኝ መሰላችሁ? ሲመጣ ለምንድን ነው ሱሪውን ፈቶ የመጣው? እኔ ልንገርሽ ፍቅርዬ፣ ላንቺ መልስ ልስጥሽ። አብረው ምሳ በልተው ተዝናንተው ከዛ በኋላ አንቺ መግቢያ ስሪ፣ እኔ ደግሞ ሽንት ቤት እጄን ታጥቤ ልምጣ ብሎ ሄዶ ነው። ቴንክ ዩ። እኔም የጠረጠርኩት እንደዛ ነው። አይገርምም? እሱ ስንት ከዳማ እንደምትወድቅ አያውቅም እንዴ? ሱሪውን ፈቶ የመጣው ከዳማ እንደምትወድቅ አያውቅም እንዴ? ለምንድን ነው የምትወድቀው? ምክንያቱ ለምን? አንቺ ብቻ ራስሽን ብቻ ለምንድን ነው የምትወድቀው? ማዳም ቃልቋል ፍቅር እየወጥሮት ነው አውቃለሁ። እኔማ እነሱማ ወደ ሌላ ነው የሚትቀይሩት። ወይ ጉድ ይቆጫል። እነሱ አንድ እኔ ናቸው። መቼ ገባኝና ውዴ ፍቅርዬ፣ ወይ ጉድ! ኧረ እንደው ዛሬ ጥንቡና ዞሮ ላይ ለክ እንደው ደህና ውዬ እንደው አምጥቶ አናቴ ላይ ትክክል አደረገው። ጥንቡ ተጎራርሰው ብላለኝ ቢሊ ተባብለው እኛን እዚህ ገዝት ላይ ያንጫጩናል። ይገርማል። ውይ የኔ እናት እንደው የወላዲት እኛን የፈለገ ነገር ያርጉ። ውዬ ከዛ ያለቀሰችው ቢክስ ተቀብታ ነው ልትይኝ ነው? በቃ ኦፍኮርስ የሞተ ዘመድሽን ታስታውሻለች። ብዙ የሚያስለቅስ እኮ ነገር አለ። እኛ ራሱን ባችን ደስታን እሱ እንኳን አይምዬ ያለቀሰችው ደስታ ነው። እንዲህ አለች እኮ አትናገሩት፣ እንዳትሰድቡት፣ እንዳትናገሩት አለች እኮ። እሱ ማንም ቢሳደብ ማንም ምንም ቢል ውበቱንና እንትኑን ደፍቶበት ነው ያለው። ፈጣሪ የተመሰገነ ይሁን። ቢሰደቡ እሱም ቢሰደቡ ሀበባ እየመሰሉልን ነው የሚመጡት። እኛ ቅንጭላታችን ላይ እንደ ቅማል ይሩጥ እንጂ አይምሯችን ይዙር እንጂ። እኔ ግንባሬ ግጥም ማነው የገጠመው ለብሩክ? ምንድነው የሆነ ግጥም ሰምቻለሁ እና ይዊ ነገር አታምጭብን። ገጠመችንን ልታስገለብጪ ነው። ይገልብጡ፣ ምን ችግር አለ? እኔ ግን አንድ ነገር ልንገራችሁ። እኔ ከቀን ቀን ኪሎዬ እንደቀነሰ ነው። በተለይ ማለት ነው። ይኸው እውነቴን ነው የምላችሁ። ልክ እንደተደበደበ ሰው ነው ቂጤ እንዴት እንደሚያመኝ እኔ እንዲህ ተገምቼ ስጋ ቤት እንኳን ሄጄ አልተገመጥኩም። ቂጤም ቦርጬም ተገመተ። ቦርጬም ይኸው እያለቀ ነው። ምን እንደነካው አላውቅም። ቂጤም ይኸው ቅና ያለ እኔ ምን አደረግ? አንቺ ፈሳም ቢሉኝ እንኳን ይሻለኛል። በአይኔ በቂጤ ቀነስኩኝ፣ እውነት ቀነስኩ። ይኸው ዛሬ ሳምንት ሊሆነኝ ነው። ኪሎዬ ቀነሰ። ምን ትላላችሁ? ከ80 ኪሎ 65 ኪሎ ልገባ ምን ቀረኝ? ኧረ ተይ እስኪ በእናትሽ። ሳሚሊ በእነ ብሩክ እና በሀይሚ ነው ኪሎ የቀነሽው? አይደለም፣ በእነ ብሩክና በሀይሚ ከአንገቴ በላይ ነው ችግር የተፈጠረው።
ከአንገቴ በላይ ነው እንጂ እኔ በቃ ወገኖቼ፣ ዘመዶቼ፣ እኔ ውዶቼ፣ እኔ ማሮች ባላችሁበት ፈጣሪ መድኃኔዓለም እንደዚሁ ፈገግ እንዳደረገ ፈገግ በሉልኝ። ፈገግታውን አይንሳችሁ። ኢየሱስ ክርስቶስ እንግዲህ ግርድና ምርቱ የመጨረሻ እንግዲህ ግራም ነፈሰ ቀኝም ደጅ አዝማችን መጣ፣ ደጅ ጠመንጃም መጣ። አይምዬና ብሩኬን ቸሩ መድኃኔዓለም ሹልክ ካርግተው እንግዲህ ወደ ላይ እናወጣለን፣ ወደ ታች እናወጣለን፣ እዚህ ጋር እናረጋለን ለሚሉት ሁሉ እንግዲህ እንደ አየር የፈጠነ እንደ ውሃ የቀጠነውን አየር ይስጣቸው ኦክሲጅኑ። ዛሬ ደግሞ ምን ይባሉ ወይ ውዴ ሳሚልኝ እስቲ ሃናንን መርቂያት ገና ከቀደም የሚወጣ እዛ ቁጭ ብላለች። እስቲ የሚወጣውን ያየ አይ ይዛ ተቀመጥ። እንግዲህ ምን እናድርግ? እንግዲህ ይሄን እሷ ለጥ ብላ ተኝታለች፣ የተራራ ክላለች። ምን እኛ እዚህ እንበጫበጭ እንጂ ሱባኤ ገብታለች። ለነገ ሱባኤ ገብታለች። እባክሽ ሱባኤ ወይ ሱባኤ ወይ ጉድ! አይ አበበ ተካለ ሳሚልኝ ይመችሽ። ትወዘውዘኝ ትያማስለኝ። ሳሚልኝ እኮ እግዚአብሔርን በቃ እሷ ስትገባ ቤቱ ሞቅ ነው የምታደርገው። የኔ ቆንጆ ትወዘውዘኝ ትያማስለኝ፣ ትወዘውዘኝ ትያማስለኝ። የሃናንን ተራራ እዚህ አደረሰኝ አለ። ሃናን እንደው ብቻ ሃናንን እግዚአብሔር እንደው መድኃኔዓለም አድሎኝ ብቻ እሷን ኢትዮጵያ መታ ማለት ነው እንደው ማየት ነው የምፈልገው። ልክ እንደ ምስል ሙሉ ነገሮቿን ይሄ እዚህ ጋር እኮ ንግግሯ ነው የሚገርመኝ። የሃናን ማለት ነው በመድኃኔዓለም የአህያ የለም የፈረስ የለም የግመል የለም ስትናገር ዛሬ ከፍቷታል። ሃናን ከፍቷታል ዛሬ። አይ ምን ይከፋታል? ቆይ የአበሻ አረቄ ያስልክላታለሁ። አልሰማችሽም? ተኝታለች። አልሰማችሽም እንጂ ትመልስልሽ ነበር። አይ ትተኛ። እኔንማ ትችለኛለች። ኧረ እኔንማ ትችለኛለች። መጣችልሽ እንዴ? ሃናን እኮ ናት ኦሪጂናሏ የሚዲያው ድምቀት። ኧረ በስመ አብ! ይሄ ገባሻል ካለች እኮ አትመለስ።